ሳቤላ እንግዲህ ለዶክተር ርብቃ አንቺ ዶክተር በጣም እውነት ባለጌ ነሽ እንዴ? በአንቺ ምክንያት እናቴ ተሰደበች እኮ አለችውና ጠየቀችው። አዝራም እንግዲህ ሁለተኛ እኔ ረግጠሽኝ አትጂ ብሎ እንግዲህ ያስጠነቀቃት ነው ቤልሲን። ቤልሲ አቤት ምን ፈለግ? እኔ እናቴን ማስበል እኔ እየቀለድኩ አይደለም በእናቴ ህይወት ቀልድ አላቁም አለና አብርሃም ሚስቱን ያስጠነቀቃት ነው። ከእንግዲህ በኋላ ምንም ነገር እንድትናገር አልፈልግም አላትና ቤልሲ እንግዲህ በጣም ከእናቴ ህይወት የሚበልጥልኝ የለም ብላ ተናግናለች። ርብቃ አሁንም እየተንቀጠቀጠች ነው። ይህ ውሸት እኮ ነው። ወደ ኋላ ሊመልሱሽ ነው ድጋሜ ምንም ነገር ውሸት ነው ርብቃ አንቺ ወደ ኋላ እንዴት ትመለሽ ብሎ ነው። እባክሽን ጠንክሪ ርብቃ እያለች ልዩ የአስናናቻት ነው። ሀቤለም እንግዲህ ከትምህርት ቤት እየመጣች ነው። ከአብርሃም ጋራ ቆሞ እየተነጋገሩ ነው። ምን ነው የኔ ልጅ ምን ሆንሽ? የኔ እናት ባለጌል ለምን አትቆጣችሁ? ለምንድን ነው አልተቆጣችም? ከእንግዲህ በኋላ አይደግሙም። አንቺ ግን እንግዲህ እንዳታዝን። እናቴን እኮ ነው እናቴ እኮ ባለጌ አይደለችም። እኔ በእናት ባለጌ አይደለችም። በእናት እናቴ ተሰደበች አለ አልተዋችሁም። እኔ ያለቃችሁም እናቴን ተሳድቦብኝማ ነው ያለቃችሁም። እኔ ልጅ እኔ እንደዚህ ነው ክፉን በክፉ መመለስ እግዚአብሔር ይወዳል አለና እኔ ልጅ እኔ ተቆጭቻችኋለሁ። እኔ ለሚሱም ተናግሬያለሁ አለና አብርሃም ከእንግዲህ ኋላ አይደግሞትም። አንቺ ብቻ አትዘኝ እሺ እኔ ልጅ ተንቀረ ልጅ አልነበርሽ እንዴ? እኔ ልጅ በጣም ጎበዝ ልጅ እኮ ነሽ። የሚማዘን ነው የሚመዝ ከእንግዲህ ኋላ እንድታዝኝ እሺ ሰብዬ እንድታዝኝብኝ አልፈልግም ልጄ አለውና አብርሃምም ሰቤለን እያዝናናት ነው። ሰቤለን በጣም አኮርፋለች። እናቴ ተሰድባብኛለች አለችውና በጣም እንግዲህ እናቷ ጋር ደውሎ እናቴ ክትትሉ እንጂ ቤልሲ ትሞት በይ እስቲ ክትትሌን ጀምሬያለሁ ቤልሲ ትሞት በይና ማይልኝ ልጄ ምን ሆነሽ ነው? የምን ማላ ነው ልጄ? አሁን ራሱ ከዛ ነው እናቴ ማይል እኔ ካልማልኳ እንደዚህ አይነት ጸባይ ከየት አመጣሽው? አሉና እናትየው እናቴ ምን ሆነሽ ነው አሉና ያሳሉ ነው። እናትየው ደህና ነኝ ልጄ ያሉ ቤት ትጀምሪ ኑሮ ክትትሉን ወስደሽኛል ማለት ነው። ክትትሉን ብትጀምሪ ኑሮ እንደዚህ አትሆኝም ነበረ። እስቲ ካልሆነ መጥቼ ነው ማጣራ አሉንም እንግዲህ አይ ሴትዮ መታለች። ስልኳን ተነጥቃለች። ከጆሮ ላይ ነው መንትፋ የወሰደችው። ለሞ የታባሽ ነው የምትሄጂው አለችና በስራ ሰዓት ስልክ አታውሪ ያልኩሽ ለምን አያትሽ አትሆንም? እኔ ምን አገባኝ አለቻትና በስራ ሰዓት ስልክ አልፈልጉም ብዬ አልነገርኩሽም አለቻትና ሁሉም ነገር ካልተነገራሽ አይገባሽም ማለት ነው። በስራ ስርዓት እዚህ ጋር እንድትዝናኝ አይደለም የምፈለገው አለችውና ቆይማ አንድ ጥያቄ ልጠይቅሽ ለምንድን ነው እዚህ ያመጣችሁኝ? አለችና እናቴስ ክትትል ጀምራለች አለቻትና እዚህ የመጣሽው የልዩ የልብ ጓደኛ እንድትሆኚ ነው አለችና እሷንና በዙሪያ ያሉትን ሰዎች እንድትሰልልልን አለ ታደርጋለሽ ማደርግሽማ አይቀርም አለቻትና እሷ አላደርገው እኔ ጆሮ ጠቢ አይደለሁም አለቻትና እኔ አንቺና ወንድሜን አላምናችሁም ሁለተኛ አለች። እናቴ ክትትል መጀመሪያውን እርግጠኛ መሆን እፈልጋለሁ አለችና እሷም ለመጨረሻ ጊዜ ንገርሽ አለቻት። እኔ ስለ እናትሽ ጤና የምታስቢ ከሆነ ጥያቄ እንዳታብዢ አለቻት። እኔ የምልሽን እንደ ፈጣሪ ቃል እሺ ያልሽው ማድረግ ነው ያለብሽ። እናቴ ክትትል መጀመሪያው ማወቅ አለብኝ አለቻትና ወይ ደግሞ
ሁሉንም ነገር ታሳዩኛላችሁ፣ አለበለዛ ግን አለቻ። ተይ እባክሽ የሆስፒታሉን ቲግ ነንበሩን አትፈልግም አለቻትና አሾፈችበት። በደንብ እርግጠኛ እንድትሆኝ እኔ አልቀለድኩም። እኔ በእናቴ ህይወት ቀልድ ለቅም። ያን ለነገሩ አንቺ አታቀኝም። እኔ እዚህ ቦታ አንገቴ እንደፍቼ ያለሁት ለእናቴ ስል። አንቺ ግን ለመጨረሻ ጊዜ ልንገርሽ ብል አንድ ነገር ልንገርሽ፣ እኔ የመጨረሻ አለበለዛ ግን አለቻትን፣ አለበለዛም እሄዳለሁ። ለእናቴ መሆን አቅተኝ እናያለ። የአንቺ ፍቃድ አያስፈልገኝም እኔ ለመሄድ አለቻትን። ትንንሽ ሳውራሽ እኩያሽ ያደረግሽኝ አይደለ አለቻትና የድሃ ልጅ አለችውና ልትመታ ስትል ከኋላ በኩል መጥቶ እጇን ግጥም አርጎ ይዟታል። አዝራ አትመቻትም አለና እጇን ግጥም አርጎ ነው የያዘው። እሱ ልትመታ ነበረ። እሷ እናቴ ባለጌ አይደለችም፣ እናቴ ባለጌ ናት እንዴ አለና እሷ የእናትሽማ በጣም ጨዋ እናት ናት ወንድሜ፣ በፖስት ምክንያት ነው አደለ ይሄ ሁሉ አለን። አይተዋል እንዴ አለና አዎ አይቼዋለሁ፣ እሱ ያላየ ያለ ብለ ነው አለና በዛ በጣም ያዛዝናል። እንዲህ ሊፈጠር ይቻለ ግን አለና ተዋችሁ እባክህ ብዙ ለሚያገኛት ስሉ ነው እንደዛ ያደረገው። እኔ ያለቀውም ነበረ እንደዛ ያደረገ ሰው ባገኘ። የፖስት ጥማት ብሎ የስንት ሰው ህይወት መበላሸት ነበረበት እንዴ ያለና ማርኮም እንግዲህ ራሱ ያደረገውን መቆጣት ጀምሯል። ሳቢዬ አታጅኝ፣ ዶክተር እናትሽ ስለመሰለች አንቺን እናት አይደለም ዶክተርን ነው እንጂ ባለጌ ያሉት አለ። በርብቃ ምክንያት ነው እንዴ እናቴ የተሰደበች ስሏት፣ አዎ አለና አብርሃሙም ማርኮ አለና ዶክተር እናትሽ ስለመሰለችሽ ነው እየሰደቡሽ። በዚህ ነገር የክፎች ስራ ነው። ዶክተር ምንም ጥፋት የለበትም አለ። አብራችሁ ፊልም አይታችሁ አልነበረ? እየሽ አንድ ላይ ስላዩሽ ልጅ መስላችሁ ነው፣ የእሷ ልጅ ስለመሰልሻችሁ ነው አለና ያንቺ እናት ምንም አላጠፋችም፣ ጨዋ ናት። ከእናቴ ርብቃ ናት እናቴን እያሰደበችብኝ አለችና የኔ ልጅ ማርኮን ቤት ወደ አሁን በቃችሁ፣ ወደ ቤት እንግባ። ዶክተር አይደለችም እናትሽን እያሰደበችው፣ ዶክተር አይደለችም አለና እንግዲህ ማስተባበላ እያረገ ነው። መጀመሪያ እሷ ናት እያሰደበችው ብሎ እየተናገረ ነበረ። አሁን ደግሞ መልሶ እሷና አይደለችም፣ በእሷ ምክንያት ነው የእናተ የተሰደበችው፣ እሷ ናት ጥፋተኛ እያለ የኔ ልጅ ዶክተር ምንም አላደረገችም፣ ወደ ውስጥ እንግባ አለና ሳብዬ ምንም ነገር ማድረግ አይጠበቅብሽም፣ አሁን ወደ ቤታችን እንግባ አለና ማርኮንም እንግዲህ ሳቤላን ይዞ ወደ ቤት እየሄደ ነው። ሳቤል አዝራም እንግዲህ እጇን ግጥም አድርጎ ነበረ የያዛት። ልጁታ በጣም እየጠገብክ አልመሰል፣ ዝም ስትባል ፍርሃት መሰለ። ግን እንዴት ብትደፍር ነው እጄን ያስገኝ አለችውና አንተ ማንን ነው የምትለው? እኔ የዚህ ቤት ባለቤት ነኝ እኮ እዚህ ቤት እስካለ ድረስ ትንሽ ብትሆን ክብር ልሰጠኝ። አንቺ እናቴን ብትሆን አባት እህቴን ብትሆን እንደዚህ ነው ማረገው አለን። ምን አድርጋ ነው ልትመቻት ነበረ? የኔ ሰራተኛ እኮ ናት፣ ምን አገባ? በርበሬ ላጥናትም እችላለሁ ስትል አትችዩም አለን። ማን ይከለክልኛል አለና የገዛ ሰራተኛም ትሁን አሰር በ20ኛ ክፍለ ዘመን ላይ ይወሽ እንደዚህ አይነት አስተሳሰብሽ ካጠፋች አሰናበታች።
እጅሽን እንድታነሽበት አልፈቅድልሽም አለና በጣም ጮከው ያለ ያናገራት ነው። አታቀኝም ከኔ ጋር ባትጋጭንም ለምንድን ነው ይሄን ያህል የምትናደችው? እኔ ያለበት እሷም ትሆን ሌላ ሴት ላይ እጅሽን የምታነሺ ከሆነ አለና ከእንግዲህ ኋላ እያንዳንዱ እያደረግኩ ነገር ምን ነው ባላደረግኩ ብዬ ነው ማስከፍ። ይሄን አላትበሳጭ፣ ለጤናሽም እኮ ጥሩ አይደለም። ይሄን አላትበሳጭ አለና ሙድ ያዘበት። እሱም ያችኛን ዲና ነው አታውቃትም አለችውና በቅርቡ ታያታለ አለችውና ተምጨረጨረችና ወጣች። ይችን ቀን አስታውሳት እሺ አለችውና እግሬ ላይ ወርቃ ይቅርታ ካላልከኝ እኔ ዲና አይደለሁም አለችውና እሷን ወደዛ ግፍትር አድርጋ ነው ሄደችው። እንግዲህ እሱም ወደ እሷ ዞር ስለ እሷ ኮስቱራለችበት። እሱን ጋር ፈገግ ብሎ ነው ዞር ያለ። ምንም ልታወራ አልፈለገችም። አመሰግናለሁ ግን ለእኔ ብላ ከሷ ጋር አትጣላ አለችውና እሺ አለና ቀጥ ብላ ወጣ። እንዴ ደነገጠች። እሱ ዝም ብሎ ሲወጣ ደግሞ አመሰግናለሁ ማለት እንደዚህ ያዝ ብሎ ሰሞኑን ምን ሆነዋል ልጁ አለችውና እየተከታተለች ስለነበረ አሁን መከታተሉን አቆመ። ደስ አለ ደስ አለው። አንበሳ ትችላለህ አለና እንግዲህ ደስ ብሎ አሁን መንጠባረሯን ትታ ትክክለኛ ማንነቷን ታሳየ። እንደዚህ አይነት ኃይለኛ ሆነ ሴት አጥማኝ አታውቅም። ትችላለህ አዝራ በጣም አንበሳ እያለ እንግዲህ ራሱን እያሞገሰ ነው። በጣም እንትን ብለዋል፣ ደስ ብሎታል። ለምን እሷ መጀመሪያ አላናግሩም ብላ ነበረ። የኔ ልጅ ምን ሆንሽብኝ አለችውና እንግዲህ አይንሽ ምን ሆኖ ነው? አልቅሰሽ ነበረ እንዴ? ምን ሆና ነው አባቴ? ምን ሆና ነው? ምን ሆና ነው አባቴ? ሊና ምንም ቀላል ነገር ነው፣ ምንም አልሆነችም አለና ደጋግመሽ እያነሳሽ ወደዋን አታባብሻት። የትኩሳቱን የተቦሰተን አላየህም እንዴ አለ። ምን አይነት ፖስትን አለን ወንድሜ። ነገሩን ስለደበቅን እኮ ምንም አይጠቅም። ነገሩን በግልጽ ተነጋግረንበት መፍትሄ መፈለግ ነው ያለብን አለና ማርኮን እንግዲህ እሱ አውቅ ያቺን መከረኛ ዶክተር ሌላ ጣጣም ሳቤላ በዶክተር ምክንያት ስታለቅስ ነው የዋለችው ዛሬ አለና ማርኮን በቃክ አለና ማርኮን የተፈጠረ ነገር ሁሉንም ነገር ንገረኝ አለችውና ለምንድን ነው ልትደብቅላት እየፈለግኩ? የልጄ ጉዳይ እኮ ነው። ይህ የተፈሰተ ነገር ሁሉም ሰው አይቶታል። ምንድን ነው እሷን ማወቁ አይቀሩም። ምንድን ነው ለማይጠቅመው ሰው ከምትከረከረው ለልጅ ብትሆን ይሻላል አለችውና ማርኮ ምንድን ነው የተፈጠረ ንገረኝ አለችው። ማርኮ ምን መሰለሽ ዛሬ ትምህርት ቤት አለና ርብቃ የማርኮ ስራ ነው ምን በደልኩት ይሄን አለኔ አለችውና ርብቃ እንግዲህ ከእንግዲህ በኋላ እኔም አልታገስም አልችልም አልታገስም አለችውና ሮጣ ወጥታለች። እንግዲህ ምን ልታረግ እንደሆነ አላውቅም። ዶክተር ርብቃ እንግዲህ እብድ መስላለች ራሱ። ወይኔ ዲና አለችውና ዲናም እንግዲህ እየተበሳጨች ነው። ይሄንን ነበር ይሄን አያድል ስራን አለን ለልጅክ እንኳን አታስቡም ያለች እንግዲህ ዶክተር ርብቃ እሷ አብርሃም ላይ እየጮኸች ነበረና ወደ ታች እየወረደች ነበረ። ቆማ አዳመጠች ነው እንግዲህ
ሰቤላን ራሱ በፊት እንደዛ ስታደርግ የነበረ የኔ ልጅ እያለች ነበረ። ልጅ በጓደኞቿ ፊት ነው የባለጌ ለዛች ባለጌ ዶክተር ተብለ አንተ ግን ምንም አይሰማል። ሰቤላ አለች እኮ ምን ሆነሽ ነው አለና አብርሃም ጮኸበት። ለእኔ ንግግር እንዳትሰማ ትጨነቃለህ አለ። ለዚች ባለጌ ዶክተር ከለላ ትሰጣለህ አይደል አለችውና አባቴ ለምንድን ነው ምን ሆነ ነው ንቃ እንጂ ምን ሆነ ነው አለችውና ጮኸችበት። አብርሃም በእሷ ምክንያት እኮ መግባ ማውጫ ነው ያጣን። ሰው ሁሉ እኛን ያሙናል። ምን እስከሆን ነው የምትጠብቀው አለና አብርሃም ዲና በቃሽ። ሰቤላ ፊት የሚወራና ማይወራ ወይ እቺ ባለጌ ዶክተር ወይ ያቺ ባለጌ ዶክተሯን ወይ ደግሞ ልጄን ትመርጣለ አለችውና ለምንድን ነው እንደዚህ ቀላል አድርጋ የምትይው ነገሮችን ለአስተዳደጋም ይሆን ስለ ልቦና ጥሩ አይደለም። ከመቼ ሁድ መቼ ጀምሮ ነው ለልጄ እንደዚህ ቸልተኛ የሆንኩ እንጂ ለምንድን ነው የምታስብላት? ለሷ ምን ናት? ከልጅ ትበልጣለች፣ ከቤተሰቦች ትበልጣለች አለችና እየተመካከረችው ነው። ይህ እንግዲህ ርብቃም ወደ ታች ወርዳለች። አብርሃም ፊት ለፊት ቆማለች። ምንም አልተናገረችም። ዝም ብላ ነው የቆመችው። አብርሃምም ወደ እነሱ ዞር ነው አለ። ይችኛም ርብቃ አለችውና ሮጣ ወደ ርብቃ ነው ሄደችው። ልዩታም እሷም እንግዲህ ጥያቄ ልትጠይቅ ደግሞ አታፍርም? ሰታት ብላ ነው የመጣችው። አይን ያወጣ አለች ርብቃ። ለምንድን ነው ባለጌ በአንቺ ምክንያት እናቴ ተሰደበች ዛሬ? ርብቃ እውነት ባለጌ ነሽ እንዴ አለችውና ሰቤላ ርብቃን ጠየቀች። ርብቃ ምንም መልስ አልሰጠቻትም። እያለቀሰች ነው። ቤልሲም ውጭ ላይ ቆማ ስለ እናቷ እየተጨናነቀች እያለቀሰች ነው። በጣም አስጨንቅ ያለው ለዛ ነው ያኮረፈኝ አለችውና ያሰበችን ለጥፋቴ ይቅርታ መጠየቅ አለብኝ አለችውና